ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 13 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ለመንግስት ሰራተኞች ምዘናና ፈተና ሊሰጥ መሆኑ ተገልጿል። በምዘናው መሻሻል ያላሳዩ ሰራተኞችም ከስራ ይባረራሉ ሲል ኮሚሽኑ ገልጿል። አብራችሁን ስትቆዩ የምትሰሙት መረጃችን ነው። የአዲስ አበባ ፖሊስ ጥብቅ ማሳሰቢያ ሰጥቷል። ፖሊስ ማሳሰቢያውን የሰጠው ምንን አስመልክቶ ነው? በዝርዝር እነግራችኋለን። በቅርቡ በተከሰተው አስፈሪ ቫይረስ አዲስ ሞት ተመዝግቧል። ተጨማሪ ሰዎችም በቫይረሱ መያዛቸው ተነግሯል። ሙሉ መረጃውን የምትሰሙት ይሆናል። ባንኩ በግል ባንኮች ታሪክ ከፍተኛውን ትርፍ ማስመዝገቡ ተሰምቷል። ዝርዝር መረጃውን ይዘናል። አብራችሁን ስትቆዩ የምትሰሙት መረጃችን ነው። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎችን አጋራችኋለን። አብራችሁን እንድትቆዩም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ ለጤና መድን አገልግሎት ከ19 ቢሊዮን ብር በላይ መሰብሰቡ ተገለጸ። የኢትዮጵያ ጤና መድን አገልግሎት በ2017 በጀት ዓመት ለጤና መድን አገልግሎት በተደረገው የገቢ ማሰባሰቢያ ከ19 ቢሊዮን ብር በላይ ገቢ መገኘቱን አስታውቀዋል። ይህ የተባለው የአገልግሎቱ የ2017 በጀት ዓመት ተግባር አፈጻጸምና የ2018 አዲስ አባል ምዝገባና የእድሳት መርሃ ግብር መጀመርን በተመለከተ ለመገናኛ ብዙሃን ጋዜጣዊ መግለጫ በተሰጠበት ወቅት ነው። በዚህም ከተሰበሰበው ገቢ 7 ቢሊዮን ብር የሚሆነው ገንዘብ በክልልና በፌዴራል መንግስት የተገኘ ሲሆን ይህም መንግስት ለጉዳዩ የሰጠውን ትኩረት ያሳያል ሲሉ የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር ወይዘሮ የአምሮት አንዱ ዓለም ተናግረዋል። በ2017 በጀት ዓመት በሁሉም ክልሎችና ከተማ አስተዳደሮች በሚገኙ 1195 ወረዳዎች ፕሮግራሙን በመተግበር ከ63 ሚሊዮን በላይ ዜጎችን ተጠቃሚ ማድረግም ተችሏል ብለዋል። በሌላ በኩል የጤና መድን አገልግሎት ለተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ ከባድ እርምጃ እንደሚወስድ ማስታወቁ መዘገባችን አይዘነጋም። ሚኒስቴሩ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን ይችላል አለ። በአገሪቱ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ የተጠቀሙበት አይደለም ያለው የማዕድን ሚኒስቴር የገበያ ሁኔታው መሻሻል እስካልታየ ድረስ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን እንደሚችል ጠቁመዋል። ይህ የተገለጸው ማዕድን ሚኒስቴር የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የሲሚንቶ ፋብሪካዎች አጠቃላይ የማምረት አቅም 20 ሚሊዮን ቶን ደርሷል የሚሉት በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ ዶክተር ኢዮብ በቀለ፣ ነገር ግን ፋብሪካዎቹ አሁን ካለው የገበያ ሁኔታ የተነሳ ያላቸው አቅም ግማሽ እንኳን ያልደረሰበት ደረጃ ላይ ይገኛልን ብለዋል። አክለውም የገበያው ሁኔታው የተሻለ ከሆነ ለሀገር ውስጥ የኮንስትራክሽን ፍላጎት ሊሆን የሚችል ሲሚንቶ አሁን ባሉ ፋብሪካዎች ማምረት የሚቻልበት ሁኔታ መኖሩን አብራርተዋል። ሚኒስቴሩ ለረጅም ጊዜ ሲጠየቅ የነበረው የሲሚንቶ ኤክስፖርት በመርህ ደረጃ መፍቀዱን ቢያረጋግጥም በተግባር ግን ከፍተኛ የትራንስፖርት ወይንም ሎጂስቲክስ ችግር ምክንያት ኤክስፖርት እንዳልተደረገ ተገልጿል። በዓለም አቀፍ ስታንዳርድ ሲሚንቶን አዋጭ በሆነ መንገድ መሸጥ የሚያዋጣው በ300 ኪሎ ሜትር ራዲየስ ውስጥ እንደሆነ የተጠቀሰ ሲሆን በዚህም ምክንያት ከመሃል ሀገር ርቀው የሚገኙ ፋብሪካዎች ኤክስፖርቱን ለማካሄድ የመቸገራቸው ሁኔታ ጎልቶ ታይቷል ሲል ካፒታል ነው የዘገበው።
ከ7 ቢሊዮን ብር በላይ ዋጋ ያላቸው የአቤቱታ መዝገቦች መቅረባቸውን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። የፌዴራል ታክስ ይግባኝ ኮሚሽን ከቀረበለት ከ700 በላይ የይግባኝ አቤቱታ መዝገቦች መካከል ከ220 በላይ ለሚሆኑት ውሳኔ መስጠቱን አስታወቀ። የ2018 ሩብ ዓመት እቅድ አፈጻጸምና ቀጣይ አቅጣጫዎችን አስመልክቶ ህዳር 12 ቀን 2018 ዓ.ም ለመገናኛ ብዙሃን ማብራሪያ የሰጡት የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ኃላፊ አቶ ሃይማኖት ደመቀ በተያዙ ዓመት በ3 ወራት ጊዜ ውስጥ የቀረቡ የአቤቱታ መዝገቦች 240 አዲስ የተከፈቱና በተለያዩ ምክንያቶች ውሳኔ ሳያገኙ ከ2017 በጀት ዓመት የዞሩ 469 በጥቅሉ 709 የይግባኝ መዛግብት መሆናቸውን አስረድተዋል። የቀረቡት 709 መዛግብት ከ7 ቢሊዮን 392 ሚሊዮን 615528 ብር በላይ የያዙ የአቤቱታ መዝገቦች መሆናቸውንም የገለጹት አቶ ሃይማኖት በዚህም ከቀረቡት መዛግብት በ226 መዛግብት ላይ የቃል ክርክር በማድረግ ለውሳኔ ተቀጥረው 222 መዛግብት ላይ ደግሞ ውሳኔ መሰጠቱ ተናግረዋል። በተጨማሪም ውሳኔ ካገኙት መዛግብት መካከል 137 የጉምሩክ ጉዳዮችና 85 መዛግብት ደግሞ የገቢዎች የይግባኝ አቤቱታ መዝገቦች መሆናቸውን አብራርተዋል። የፌዴራል ታክስ ይግባኝ ኮሚሽን ውሳኔ መስጠት አቅሙ ከ98 በመቶ በላይ የደረሰ መሆኑን የተናገሩት አቶ ሃይማኖት ለውጤቱ መምጣት የችሎት ስራው በነሐሴ 2017 ዝግ በነበረበትና ዳኞች በእረፍት ላይ ባሉበት ወቅት በሙሉ የኃላፊነት ስሜት መስራታቸው እንዲሁም የበላይ አመራሩ ቁርጠኝነት ታክለውበት የተመዘገበ ውጤት መሆኑን ተናግረዋል። ከዚህ በተጨማሪ ውሳኔ ከተሰጣቸው 222 መዛግብት ውጭ ያሉ 487 መዛግብት ውስጥ 205 ለመልስ፣ 2 ለብይን፣ 276 ለቃል ክርክርና 4 ለውሳኔ የተቀጠሩ ናቸው ሲሉ አስረድተዋል። የኮሚሽኑ ውሳኔ ተከትሎ 195 መዛግብት በከፍተኛ ፍርድ ቤት ይግባኝ ተጠይቆባቸው 12 መዝገብ ብቻ ወደ ኮሚሽኑ በፍርድ ቤቱ ትዕዛዝ ሲመለስ ቀሪዎቹ 183 የሚሆኑ መዛግብት ግን አልተመለሱም ተብሏል። በፍርድ ቤት ትዕዛዝ ተመልሰው በውሳኔው መሰረት በድጋሚ ለምርመራ ከቀረቡት ውስጥም 5 በድጋሚ የጸኑ እንዲሁም 8 በመታየት ሂደት ላይ የሚገኙ የይግባኝ አቤቱታ መዝገቦች መኖራቸውም ተመላክቷል ሲል ሸገር ራዲዮ ዘግቧል። አዋሽ ባንክ በግል ባንኮች ታሪክ ከፍተኛውን ትርፍ ማስመዝገቡን ገለጸ። አዋሽ ባንክ በፈረንጆቹ በ2024-25 ሂሳብ ዓመት ያስመዘገበው ያልተጣራ የትርፍ መጠን ከ25 ቢሊዮን ብር በላይ ሆኖ መመዝገቡን አስታወቀ። ባንኩ ይህንን ያስታወቀው የባለ አክሲዮኖች 30ኛ መደበኛና 18ኛ አስቸኳይ ጠቅላላ ጉባኤውን ዛሬ ህዳር 13 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ባካሄደበት ወቅት ነው። የባንኩን የሂሳብ ዓመት ሪፖርት ያቀረቡት የዳይሬክተሮች ቦርድ ዋና ሰብሳቢ አቶ ጉፋ ኩምሳ አዋሽ ባንክ ከታክስ በፊት 25.668 ቢሊዮን ብር ማትረፉን ገልጸው ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ14.82 ቢሊዮን ብር እድገት እንዳለውም ገልጸዋል። አያይዞም የተጣራ ትርፉ 18.712 መድረሱን በማንሳት አጠቃላይ ገቢው 442 ቢሊዮን ብር በላይ መድረሱም ተናግረዋል። በውጭ ምንዛሬ ግኝት ረገድም ባንኩ በሂሳብ ዓመቱ ከ2 ቢሊዮን የአሜሪካ ዶላር በላይ ማግኘት የቻለ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ498.3 ሚሊዮን ዶላር እድገት ማሳየቱንም አብራርተዋል። እንደ ዋና ሰብሳቢ ገለጻ ከሆነ የባንኩ አጠቃላይ ገቢ 442.6 ቢሊዮን ብር የደረሰ ሲሆን በብድር ረገድም የተሰጠው የብድር ክምችት 219.6 ቢሊዮን መሆኑን ተናግረዋል። በሌላ በኩል የኢትዮጵያ ብሔራዊ ባንክ የብድር ጣሪያ ገደብ ማስቀመጡ የዋጋ ንረቱን ለመከላከል የወሰዳቸው እርምጃዎች በሀገሪቱ የሚታየው የኢኮኖሚ እንቅስቃሴ እንዲሁም ሌሎች ሪፎርሞች መደረጋቸውን እንደ ተግዳሮት አንስተዋል። በመሆኑም ባንኩ በሪፎርም የመጡትን ጫናዎች ተቋቁሞ እስከ 2030 የሚቆየውን የ5 ዓመት እቅድ ለማሳካት እየሰራ ነው መባሉን ቤተልሔም ሰለሞን ዘግባለች። በማርበርግ ቫይረስ ተጨማሪ ሰው ህይወት ማለፉ ተገለጸ። ትላንት ህዳር 12 ቀን 2018 ዓ.ም በተደረጉ 13 የላቦራቶሪ ምርመራዎች በሁለት ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር አስታውቋል። በትላንትናው ዕለት በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠው ታማሚዎች በደቡብ ኢትዮጵያ ክልል ጂንካ ከተማ በለይቶ ማቆያ የነበሩ ሲሆን በተመሳሳይ ቦታ የህክምና ክትትላቸውን እያደረጉ የሚገኙ መሆናቸው ተገልጸዋል። እስካሁን ድረስ በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 8 የደረሰ ሲሆን በቫይረሱ ምክንያት ህይወታቸው እንዳለፈ የተረጋገጡ ሰዎች ቁጥር ደግሞ የትላንቱን ጨምሮ 4 መድረሱን የጤና ሚኒስቴር አስታውቀዋል።
ፖሊስ ነገ እሁድ በመዲናዋ የሚዘጉ መንገዶችን ይፋ አደረገ። ነገ ህዳር 14 ቀን 2018 ዓ.ም ለ25ኛ ጊዜ የሚካሄደውን ታላቁ ሩጫ በኢትዮጵያ ምክንያት በማድረግ ሩጫው እስከሚጠናቀቅ ድረስ ለተሽከርካሪ ዝግ የሚሆኑ መንገዶችን ይፋ ያደረገው የአዲስ አበባ ፖሊስ ጠቅላይ መምሪያ ከውድድሩ ዓላማ ውጪ ህገወጥ ተግባራትና መልእክቶችን ማስተላለፍ የውድድሩን መንፈስ የሚረብሽ ስለሆነ አዘጋጅ ተቋሙና ተሳታፊዎቹ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። በዚህ መሰረት ውድድሩ ተጀምሮ እስከሚጠናቀቅ ድረስ ከኦሎምፒያ አደባባይ ወደ መስቀል አደባባይ ለሚሄዱ ኦሎምፒያ አደባባይ ጋር፣ ጥላሁን አደባባይ ወደ ሳን ጆሴፍ መብራት ለሚሄዱ ጥላሁን አደባባይ ላይ፣ ለቀላል ተሽከርካሪዎች እንዲሁም ለከባድ ተሽከርካሪዎች ደግሞ አጎና ሲኒማ ጋር፣ ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ ለሚሄዱ ጥይት ቤት መስቀለኛ ጋር፣ ከፓርላማ መብራት ወደ ኮንሰን መታጠፊያ ለሚሄዱ ፓርላማ መብራት ጋር፣ ከኮንሰን መታጠፊያ ወደ ገብርኤል ለሚሄዱ ኮንሰን መታጠፊያ ጋር፣ ከጥይት ቤት ወደ ገብርኤል በጀርባው ለሚሄዱ ጥይት ቤት መታጠፊያ ጋር፣ ከሴቶች አደባባይ ወደ ካዛንቺስ ለሚሄዱ ሴቶች አደባባይ ጋር ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተጨማሪም ከ22 አደባባይ ወይንም ዘሪሁን ህንጻ ወደ ኡራኤል አደባባይ ለሚሄዱ ዘሪሁን ህንጻ መስቀለኛ ጋር፣ ከፒኮክ አዲሱ መንገድ ወደ ኡራኤል አደባባይ ለሚሄዱ ፒኮክ መብራት ጋር፣ ከጋዜቦ አደባባይ ወደ ደንበል ለሚሄዱ ጋዜቦ አደባባይ ጋር፣ ከቂርቆስ ቤተክርስቲያን መስቀለኛ ወደ ለገሃር መብራት ለሚሄዱ ቂርቆስ ቤተክርስቲያን ጋር፣ ከላንድማርክ ሆስፒታል መታጠፊያ ገነት ሆቴል ወይንም ገነት መብራት ለሚሄዱ ላንድማርክ ሆስፒታል መስቀለኛ ጋር፣ ከጠማማ ፎቅ ወደ ሜክሲኮ አደባባይ ለሚሄዱ ጠማማ ፎቅ መስቀለኛ ጋር ዝግ ይሆናሉ ተብሏል። ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ ለሚሄዱ ሜክሲኮ ጥይት ፋብሪካ መስቀለኛ ጋር፣ ከፈረሰኛ መብራት ወደ ጨፌ ሜዳ ለሚሄዱ ፈረሰኛ መብራት ጋር፣ ከሞላ ማሩ መስቀለኛ ወደ ጌጃ ሰፈር ለሚሄዱ ጌጃ ሰፈር መስቀለኛ ጋር፣ ከከፍተኛ ፍርድ ቤት አደባባይ ወደ ሜክሲኮ አደባባይ ለሚሄዱ ከፍተኛ ፍርድ ቤት አደባባይ ጋር፣ ከሰንጋተራ 4060 ወደ ሰንጋተራ መብራት ለሚሄዱ ሰንጋተራ 4060 መታጠፊያ ጋር፣ ከጎማ ቁጠባ መብራት ወደ ብሔራዊ ቲያትር ለሚሄዱ ጎማ ቁጠባ መብራት ጋር፣ ከሜትሮሎጂ መታጠፊያ ወደ ፖስታ ቤት መብራት ለሚሄዱ ሜትሮሎጂ መታጠፊያ ጋር፣ ከጥቁር አንበሳ ሼል ወደ ኢሚግሬሽን ለሚሄዱ ጥቁር አንበሳ ሼል ጋር፣ ከጎላ ሚካኤል መስቀለኛ ወደ ኢሚግሬሽን ለሚሄዱ ጎላ ሚካኤል መስቀለኛ ጋር፣ እንዲሁም ከቴድሮስ አደባባይ ወደ አገር አስተዳደር መብራት ለሚሄዱ ቴድሮስ አደባባይ ጋር ከንጋቱ 11 ተኩል ሰዓት ጀምሮ ዝግ እንደሚሆኑ ተገልጿል። ከዚህ ባሻገር በተገለጹት መስመሮች ላይ ከዛሬ ቅዳሜ ህዳር 13 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ መኪና ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ መሆኑን ፖሊስ አሳውቋል። ስልጠና ወስደው ፈተና ማለፍ ያልቻሉ የመንግስት ሰራተኞችን ይባረራሉ ተባለ። የሲቪል ሰርቪስ ኮሚሽን ሰራተኞችን ለመመዘን የሚያስችል ወደ 144000 አካባቢ ጥያቄ ተዘጋጅቶ ወደ ባንክ መግባቱን የኮሚሽኑ ዋና ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። ዋና ኮሚሽነሩ ይህንን የተናገሩት የ3 ወር የስራ ክንውን ሪፖርታቸውን ህዳር 12 ቀን 2018 ዓ.ም በህዝብ እንደራሴዎች ምክር ቤት ቀርበው የሰው ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። የሚመዘነው ሁለት ነገር ነው ያሉት ዶክተር ሞክሪያ ኢትዮጵያ ግዙፍ የሆኑ ግቦችን አስቀምጣለች። ግቦችን ለማሳካት ደግሞ በመጀመሪያ ደረጃ የባህሪ ዝግጁነት ይጠይቃል። በመቀጠል ደግሞ የተማረው ትምህርት የተሰማራበትን ስራ ለመስራት የሚያስችለው ነው ወይ የሚል ምዘና ይደረጋልን ብለዋል። በዚህ መሰረት ከሚጠበቀው መስፈርት በታች ሆኖ የሚገኝ የመንግስት ሰራተኛ ስልጠና ይሰጠዋል ያሉት ኮሚሽነሩ ሁለት አይነት ስልጠና እንደሚሰጥም ገልጸዋል። በዚህ መሰረት ሰራተኛው የሰፋ ክፍተት ያለበት ከሆነ ስልጠና የሚሰጥበትን ጊዜ የተራዘመ ያደርገዋል ያሉ ሲሆን የሚኖረው ክፍተት መጠነኛ ከሆነ ደግሞ የስልጠናው ጊዜ ያሳጥረዋልም ብለዋል። አክለውም የሰራተኞች የመማር ዝግጁነት ወሳኝ ሚና እንደሚኖረውም ጠቁመዋል። በተጨማሪም ለረጅም ጊዜ አብሮ የቆየ ችግር አለ ያሉት ኮሚሽነሩ መስሪያ ቤቶች ጎበዝ ሰራተኞች መሸለም፣ አቅማቸው ዝቅ ያሉትን ደግሞ የማሰልጠንና የማብቃት ስራ ሳይሰሩ ለበርካታ ዓመታት በመቆየታቸው ለብዙ ዓመታት ተንከባለው የመጡ ችግሮች መኖራቸውን ገልጸዋል። ነገር ግን አሁን አዋጅ ወጥቷል በማለት በዚህ መልኩ የመጣን ሰራተኛ ተጠያቂ ማድረግ ከሞራል አኳያ ትክክል አይደለም ብለዋል። ጥያቄዎቹ የሰራተኞቹን የባህሪና ቴክኒካዊ ብቃት ለመመዘን እንዲያስችሉ ተደርገው መዘጋጀታቸውን የሚያስረዱት ዶክተር መኩሪያ ዋና ዓላማው የኢትዮጵያን እድገት ማሳካት ነው ያሉም ሲሆን ኢትዮጵያ እንድታድግ ከተፈለገ ደግሞ የመንግስት ሰራተኛው አቅም አሁን ባለበት ሁኔታ የኢትዮጵያን ተልእኮ መሸከም የሚችል አይደለም ብለዋል። ይህንን ተልእኮ ለመሸከም የሚያስችል ሲቪል ሰርቫንት ለመፍጠር የተጠናና ሁሉን አቀፍ የሆነ ሰፊ የስልጠና ፕሮግራም መዘጋጀቱን የገለጹት ዶክተር መኩሪያ በዚህ ስልጠና የመንግስት ሰራተኛው ካለበት ደረጃ ከፍ በማለት ለተልእኮ ዝግጁ እንዲሆን ያስችላልም ብለዋል። ከዚህ ባሻገር ኮሚሽኑ
ሰራተኞች ሊቀንስ ነው ተብሎ የሚሰራጨው መረጃ ከእውነት የራቀ ነው ያሉት ኮሚሽነሩ ዓላማችን ሰራተኛ መቀነስ ሳይሆን በስልጠና ብቁ ማድረግና ለተልእኮ ማዘጋጀት ነው ብለዋል። ነገር ግን በተደጋጋሚ ስልጠና ተሰጥቶት መሻሻል ያላሳየና ብቁ ያልሆነ ሰራተኛ እንዲሁም ፈተና ለመውሰድ ፍቃደኛ ያልሆነ ሰራተኛ ከስራ እንዲወጣ ይደረጋል ሲሉ የሲቪል ሰርቪስ ኮሚሽን ዋና ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል ሲል ሸገር ሬዲዮ ዘግቧል። በመጨረሻም ታጣቂዎች በመቶዎች የሚቆጠሩ ተማሪዎችን ከትምህርት ቤት አግተው መውሰዳቸው ተሰማ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች ትላንት አርብ ህዳር 12 ቀን 2018 ዓ.ም ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው የተሰማ ሲሆን ይህንን መሰል ክስተት በዚህ ሳምንት ለሁለተኛ ጊዜ ማጋጠሙን ቢቢሲ አስነብበዋል። እገታው የተፈጸመው በኒጀር ግዛት ፓፓሪ ከተማ በሚገኘው የቅድስት ማርያም ትምህርት ቤት ነው የተባለ ሲሆን የአካባቢው ባለስልጣናት በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉም ትዕዛዝ ሰጥቶ ነበር። እገታው ተከትሎ መግለጫ የሰጠው የናይጄሪያ ክርስቲያኖች ማህበር አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን አግተው ወስዷልም ብለዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ሲሆን ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው መወሰዳቸው አይዘነጋም። ከዚህ በተጨማሪ በኳራ ግዛት በሚገኝ አንድ ቤተክርስቲያን ላይ የአምልኮ ስነ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ሰዎች ደግሞ ታግተው መወሰዳቸው ተዘግበዋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደውን የቡድን 20 ጉባኤ ላይ እንደማይሳተፉ ማሳወቀዋል። ለናይጄሪያ ፖሊስ ገለጻ ከሆነም በአካባቢው ሽፍታ ተብለው የሚጠሩት እነዚህ ታጣቂዎች አርብ ዕለት ማለዳ ላይ 1 ሰዓት አካባቢ ወደ ቅድስት ማርያም ትምህርት ቤት በመግባት ተማሪዎችን ከማደሪያቸው አፍነው መውሰዳቸውን ገልጸዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባዎችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ5 ሳንቲም በመግዛት 176 ብር ከ97 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ ደግሞ 219 ብር ከ6 ሳንቲም በመግዛት 223 ብር ከ99 ሳንቲም ሽጧል። አንዱን ዩሮ 194 ብር ከ6 ሳንቲም ተገዝቶ 198 ብር ከ49 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 204 ብር ከ75 ሳንቲም ተገዝቶ 208 ብር ከ84 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ9 ሳንቲም ተገዝቶ 46 ብር ከ82 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ46 ሳንቲም ተገዝቶ 46 ብር ከ37 ሳንቲም ተሽጧል። አንዱን የቻይና ዩዋን 22 ብር ከ85 ሳንቲም ተገዝቶ 23 ብር ከ31 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 13 ቀን 2018 ዓ.ም ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩትን የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ ተከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ